መተው እየጮሁ ሁለቱ ካርታና ሊብሬ እንድትሰጪ ነው ከም ላይ የሚታወቅ የነጥላውን ገሰሰን ኮንሰርት ያዘጋጀ በጣም ትልቅ ሰው ነው ማያውቀው የለም እነ ሳምሶን አድቨርታይዝመንት ያውቁታል እኔ ግድግደላት አንተ ግደላት ይጣላሉ ማንን አንቺ አዎ ከዛ ሌላ ከነሱ ውስጥ ስሙንም ማልጠራው ሰው ቶሎ ውጪ ይለኛል ይሄን ሰምቶ አዎ ከዛ ወዲያው ከሰዓት ላይ ፍርድ ቤት ሄድን ፍርድ ቤት ላይ ስንሄድ ሰራተኛ ናት ለንብረት ብላ ግሊኮስ ኦክሲጅን ነቅላ ገላው ምናምን የሚሉ ደነገጡ ምስክራቸውን እኔ መድኃኒት ማቋረጤን መግደሌን ግሊኮስ ስለቀለያየ ምስክር እንዲያቀርቡ ተደረገ በብር አቀረቡ ሶስቱም የተለያየ ነገር ያቀረቡት በግራ እጁ ነው በቀኝ እጁ ግሊኮስ የተሰካው ሲባሉ ሁሉም አላወቁ መኪና ነበር ሽጠዋል እንግዲህ ሊብሬ ኔጋ ነው ካርታ ኔጋ ነው ቤቱ ሁሉም ነገር ካርታ ኔጋ ሊብሬ ኔጋ እያለ እኮ ነው ቤቱን ስም ዝውውር ሁሉ ጀምረዋል እኔ ነሳስረው ብዙ ነገር ነው ያደረኩት እኔ ህጉ ምን እንደሚል የበላይ አካይ እንዲያይ ነው የምፈልገው ይሄንን መመር ብሎ ፍርድ ቤት ይዘት ሰጠ 3 ነው 4 ፍርድ ቤት ይዘት ሰጠ ፖሊስም ሲታዘዝ ልጁን አላቀረበች የሚገርም ነገር ይሄ ቀን በዛ ዓመተ ምህረት የለም 613 የሚባለው የለም አኑ ራሱ የለም ተጋብተን አብረን እየኖርን ንብረት ማፍርተና ነገር ግን ስላልተስማማን ፍርድ ቤቱ ጋብቻችን አፍርስና ንብረታችን ያካፍልን ብራ ማመልከቻ አቀረበች ይሄ ሰርቲፊኬት ተሰረዘ ማለት እሷ ፌደራል ላይ ተወስኖለታል ልጅ የምትለው ጉዳይ አይሰራም እሷም ይሄንን እንግዲህ ይዛ ሲትሄድ ዛቱባት የዛቱት አካላቶች ደግሞ አሉ ህጉ ስለጠረጠረ ብቻ ይሄንን ካወቀች ለፍርድ ቤቱ ቀርባ የሚመለከት አካል ቀርባ እኔ ነፃ ነኝ እስካሁን ድረስ ንብረቶቹ እንደዛ ነው ያሉት ክርክር ላይ ያሉ ንብረቶች እስካሁን ድረስ ባለማዩ ከንቲባ ያሉ ነው እንጂ በገነት ተሰማ በማንም አይደለም እስካሁን ድረስ በዚህ ግድያ ምክንያት ገነት ተሰማ እየተፈለገች ነው ስለዚህ በሁለቱም መንገድ ገነት ተሰማ የምትባል በጋብቻም እንደ ባልና ሚስትም ከሱ ጋር አልኖረች አነስተልኝ አብሮ ሰለም እንዴት አለ ሰላም እንኳን ደህና መጣ እንኳን ደህና ቆያችሁ ስለመጣህ እጅግ በጣም ከልብ አድርገን ነው የምናመሰግነው ነው መሰግናችኋለሁ እንግዲህ ከአዲስ አበባ ውጭ ነው የመጣችሁት ብዙ ኪሎ ሜትሮች አቋርጣችሁ ነው የመጣችሁት በጣም ነው የምናመሰግነው ስለመጣችሁ ወደ ዋና ጉዳያችን ከመግባታችን በፊት እስኪ እንተዋወቅ ስሜ ጠበቃ ሸላማ ሀብታሙ እባላለሁ መልካም እንግዲህ ከዚህ ቀደም በእኛ ሚዲያ ላይ ከአንድ ጉዳይ ከውርስ ጉዳይ ጋር ተያይዞ ወይዘሮ ገነት የተባለች ግለሰብ ከአለማየሁ ካቶ አለማየሁ ከንቲባ ህልፈት ጋር ተያይዞ የፍርድ ቤት አፈጻጸምን በተመለከተ እና ሌሎች የውርስ ጉዳዮችን በተመለከተ አንዳንድ ቆይታ አድርጋ እኛም ደግሞ እንደ አንድ ሚዲያ ጉዳዩን ባላንስ ማድረግ ስላለብን ይሄንን ጉዳይ በተመለከተ እዚህ ሚዲያ ላይ ስማቸው የተነሱ ቤተሰብ አካላት ተከራካሪዎች መተው ይሄንን ጉዳይ በተመለከተ ቅሬታ ወይ ደግሞ መልስ መስጠት ይችላሉ ባልነው መሰረት ነው እናንተ ዛሬ እዚህ መጣችሁት መጀመሪያ ጉዳዩን እንዴት አገኛችሁት እንዴት አያችሁት ጊዜ ሚዲያ ተከታተሉ ነበር ወይንስ ደግሞ እንዲህ በስምስ የሚደርሷችሁ ነው በአጋጣሚ ይሄን ሚዲያ አመሰግናለሁ ምክንያቱም ከአንድ ወገን ብቻ መረጃ ሰምቶ አየር ላይ ያላዋለም ይሄ ነገር ይመለከተኛል በተለይ ደግሞ ፍትህን በተመለከተ በአግባቡ ፍትህ ማግኘት ያለበት ሰው ፍቱ ከተጎዳበት ሌላ አካል ደግሞ እንዴት መልስ መስጠት አለበት የሚለው ነገር መልስ እንዲሰጥ ሐሳብ እንዲሰጥ ክፍት አድርጋችሁ ስለጠራችሁ እናመሰግናለን ቀጥሎ እኔ አሁን እዚህ ጉዳይ ላይ በህግ አግባብ ወይዘሮ ገነት ተሰማ በህግ አግባብ እውነት ተጎድታለች እውነት ፍትህ አታለች የሚለው ነገር ጉዳዩን ስለማቅ እኔም ተከራካሪ ወገን ጠበቃ ስለነበርኩት ያንን የፍርድ ቤት መረጃ በተጨባጭ ከእጅዋ ተነስቶ ፍርድ ቤት የገባ ሲያከራክር የነበረው ሲያጣራ የነበረውን ጉዳይ እጃችን ላይ ስላለው ያንን መረጃ
ይዤ ነው ዛሬ መልስ ለመስጠት የመጣሁት። መልካም። ስለዚህ ሌላ አሁን ከአለማየሁ ጋር የአለማየሁ ጉዳይ ሌላ ጉዳይ ያንን በደንብ አላውቅም እኔ ግን ፍትህ እስከሆነ ደግሞ ፍትህ ፍርድ ቤት ቀርቦ ነው የሚጸድቀው። እሱን መሰረት አድርጌ ነው ያለው ነገር የማስቀምጠው። እንግዲህ አሁን እርሶ ጠበቃ ኖት፣ እርሶ እጆ ላይ የደረሰውን መረጃ ተንተርሰው ነው። መልካም። እንደዛ ከሆነ ወይዘሮ ገነት ተሰማ እኛ ጋር አምጥተው ያቀረቡትን ማስረጃ በተመለከተ እሳቸው የተናገሩት ነገር አለ። እሱን በደንብ አድምጠውታል እርሶ። ስለዚህ እሳቸው ወይዘሮ ገነት ተሰማ ካነሱት ርዕሰ ጉዳይ አንጻርና ቀጥታ ይሄ እኔን ይመለከታል፣ ይሄ ያለው ጉዳይ እኔ በደንብ አድርጌ አውቀዋለሁ የሚሉት ጉዳይ የትኛው ጉዳይ ነው? ወይዘሮ ገነት ተሰማ እንደሚሉት ከሆነ እኔ የአቶ አለማየሁ ከንቲባ ህጋዊ ባለቤት ነኝ። አቶ አለማየሁ ከንቲባ ከኔ የደረሰ ልጅ አላቸው። አቶ አለማየሁ ከንቲባ ህይወታቸው ካለፈ በኋላ ቤተሰብ ከአይምሮ በላይ የሆኑ ሴራዎችን ፈጥሮ ሀብት ንብረት እንዳልወርስ እልፍ ሲልም ደግሞ አሁን ህይወቴ አደጋ ላይ ነው ያሉ፣ እየተከታተሉኝ ነው። በዚህ የተነሳ መረጃ ለማጥፋት ማስረጃ ለማስቀየር ከኔ ጋር ቀጥታም ይሁን በተዘዋዋሪ ግንኙነት ያላቸው ሰዎች ተገርፈዋል፣ አደጋ ላይ ተጥለዋል። ወንድሜ ከአምቦ ድረስ መጥቶ ተገርፎ ያላደረገውን ነገር እንዲያምን ተደርጓል የሚሉ ጉዳዮች አንስተዋል። እነሱን ጉዳዮች በተመለከተ ከመሰረቱ ወይዘሮ ገነት ተሰማ ህጋዊ ሚስት የአለማየሁ ከንቲባ አይደሉም። እሺ፣ አዎ። ይሄንን የምለው ደግሞ በደፈና ሳይሆን አራሷ ለፍርድ ቤት ያቀረበችው ማመልከቻ ያረጋግጣል። ለምሳሌ አቶ አለማየሁ ከንቲባ በ9/1/2012 ነው ህይወቱ ያለፈው በ9/1/2012 ነው። እሺ። እሷ ደግሞ ለአቃቂ ወረዳ ፍርድ ቤት በ8/7/2012 ማመልከቻ አቀረበች። ምን ብላ? እኔና አቶ አለማየሁ ከንቲባ እንደ ባልና ሚስትና እንደ ባልና ሚስት ይለያያል፣ በፌዴራልም በክልል በቤተሰብ ቋንቋ። እዛ ላይ ምን ብላ ነው ያቀረበችው? በ1995 ጀምሮ ህይወቱ እስከሚያልፍ ማለት በ9/1/2012 ድረስ እኛ እንደ ባልና ሚስት አብረን ኖረናል ብላ ነው ያቀረበችው። እንደ ባልና ሚስት አብረን ኖረናል፣ እዚህ መሀል ላይ ልጅ አግኝተናል በነዛ ዓመተ ምህረት። አዎ፣ እንደ ባልና ሚስት። ስለዚህ ህጋዊ ሚስት አይደለች። አንድ። እሺ። ሁለተኛ ደግሞ አንድ ሴት እንደ ባልና ሚስትም በህጋዊም በባህላዊም ከአንድ ወንድ ጋር ነው የምትኖረው። በተመሳሳይ መልኩ አቶ ቅድስ አሰፋ የሚባል ጋር 2007 እስከ 2011 በባህላዊ ጋብቻ ተጋብተን አብረን እየኖረን ስላልተስማማን ጋብቻችን ፍረስ ብላ በሚዛን አማን ከተማ ፍርድ ቤት ማመልከቻ አቀረበች 2011 ላይ። አዎ፣ ከሱ ጋር የተጋባችው መቼ ነው? 2007 እስከ 2011 በባህላዊ ፍርድ ጋብቻ ተጋብተን አብረን እየኖረን ንብረት ማፍርተናል። ነገር ግን ስላልተስማማን ፍርድ ቤቱ ጋብቻችን ያፍርስና ንብረታችን ያካፍልን ብላ ማመልከቻ አቀረበች ከአቶ ቅዱስ አሰፋ ጋር። ከአቶ አለማየሁ ከንቲባ ጋር ኖር ያለችው ከስንት እስከ ስንት ዓመተ ምህረት ነው? ከ1995 እስከ 9/1/2012። በዚህ መሀል ሌላ ድራቢ ትዳር አለ ነው? ሌላ ትዳር አለ። አቶ አለማየሁ ከንቲባ የሚኖረው ዶከም ነው። ዶከምና አዳማ ነው የሚኖረው። እሱ የሚኖረው ዶከምና ቢሾፍቱ ይህ መሀል ላይ ነው። ያው የቢዝነስ ሰውን ስለሆነ ይንቀሳቀሳል። እሷ የምትኖረው ይሄን ነው ሚዛን አማን። ከምንድን ነው ይሄንን ያየ ነው? ከራሷ ማመልከቻና እሷ ያቀረበችው ለፍርድ ቤት ዳኝነት ነው። ስለዚህ እቺ ሴትዮ ወይዘሮ ገነት ተሰማ ከአለማየሁ ከንቲባ ጋር ባልና ሚስት ሆነው አብረው አልኖረችም። አንድ ይሄ ነው። ሁለተኛ ደግሞ ይህንን ውሸት የሚያደርገው ከ2012 ጀምሮ ስትከራከር ነበረ ከአለማየሁ ከንቲባ ቤተሰቦች ጋር። ይሄ ክርክር መሀል ላይ ምዕራፍ አለማየሁ ልጅ አለንና የእሱ ወራሽነት ምራገጥን ብላ ጠየቀችው።
ይህን ሲጠይቅ ምዕራፍ አለማየሁ የእሱ ልጅ አይደለም ተብሎ ተከራካሪ ወገን ሲከራከር ዲኤንኤ ይመርመር ብሎ ፍርድ ቤት ትዕዛዝ ሰጠ። 3 ነው 4 ፍርድ ቤት ትዕዛዝ ሰጥ። ፖሊስም ሲታዘዝ ልጁን አላቀረበችም። ዲኤንኤ የሚባል ነገር ምዕራፍ አለማየሁ አልተመረመረም። የወይዘሮ ገነት አለማየሁ ሀሳብ እዚህ ጋር ማን የወይዘሮ ገነት ተሰማ ጥያቄ የነበረው ምንድነው? ዲኤንኤ ፍርድ ቤቱ ዲኤንኤ እንዲሰራ ሲያዝ እነሱ ዲኤንኤ የተከራካሪ የአቶ አለማየሁ ከንቲባ ቤተሰቦች ዲኤንኤ እንዲሰራ ቤተሰብ ነው ብለው ያመጡት ሰው ቀጥታ የብለድ ቦን ሪሌሽንሺፕ የሌለው ሰው ነው። እሱን ነው ተቃውሜ እንዳይሰራ ያደረኩት ነው የምትለው። ይሄን ጉዳይ ያውቃሉ እርሶ? አዎ በደንብ ነው የማውቀው። ያ የተባለው ዲኤንኤ ይሰጥ የተባለው ከአቶ አለማየሁ ከንቲባ ቤተሰብ ዲኤንኤ ይስጥ የተባለው ሰውዬ የብለድ ቦን ሪሌሽንሺፕ አለው። ቀጥታ የታዘዘው ወንድም ነው። እናት ናት ከወንድሙ ጋር በኋላ ነው እሷ እናት ስትሞት የአለማየሁ ከንቲባ እናት ስትሞት ወንድሙ ነው ተክቶ ክርክሩን የቀጠለው። እናት ናት። እናት ደግሞ ጫሊ ተሊላ ትባላለች። ባይዞ በሪሌሽንሺፕ የላትም ብላ ትከራከር እንጂ እናት መሆኗ እዚህ ሚዲያ ላይ ደግሞ ተናግራለች። እራሷ ከአንደበቷ ማለት ነው። የአለማየሁ ከንቲባ እናት ጫሊ ተሊላ መሆኑ ህዝብ ነው የሚያውቀው። እሳቸው እናት መሆናቸውን ተናግራለች። እሷ መረጋግጣለች። እንግዲህ አንድ አባት ሲሞት ዲኤንኤ የሚመረመረው ከማን ነው? ህይወት ካለው ሰው ነው። ህይወት ያለው ደግሞ አያት ሊሆን ይችላል፣ የሴት አያት ወይም ወንድ አያት ሊሆን ይችላል። እነሱ ከሌሉ ወደ አክስት ወደ ጎል ሊሄድ ይችላል። አማራጭ ከተፋ ደግሞ ወደ ሬሳ ሊሄድ ይችላል። ቀብር ተቆፍሮ ወጥቶ በባለሙያ ያን ሊመረመር ይችላል። ስለዚህ እናት መሆኑን እያወቀች እናት አይደለም ብላ በዛ ሲታልፍ ፍርድ ቤቱ ያንን ያው ክርክር ነው፣ ክርክሩ ቀጠለ። ስለዚህ ልጁ በዲኤንኤ ሳይሆን በዚህ ደረጃ በሰው ምስክር ብቻ አለፈ እና ምዕራፍ አለማየሁ ብላ ያቀረበችው ልጅም አይደለም። ዲኤንኤ ሲያልፍ ደግሞ ምንድነው ያደረገችው? ቀጥታ የበርዝ ሰርቲፊኬት ነው የመጣ። በርዝ ሰርቲፊኬቱ ነው የመጣ ከጌዲዮ ነው። በርዝ ሰርቲፊኬት ሲመጣ በ6/13 1996 ነው ልጁ ተወልዷል ብላ ሰርቲፊኬቱን ያመጣችው። 1996 በ6/13 1996። የሚገርም ነገር ይሄ ቀን በዛ ዓመተ ምህረት የለም። 6/13 የሚባለው የለም። በዛ ቀኑ ራሱ የለም። በ5 ነው ጳጉሜ ያለው። በዛና በ1996 ላይ ጳጉሜ ያለቀው በ5 ነው። በ6 አይደለም። በ6 አይደለም። አሁን ይሄ መረጃ ዲኤንኤ በዚህ ስለታለፈ ይሄ መረጃ ሲከራከሩ ደግሞ ይሄ መረጃ ተከተለ የሚከራከር ወገን ሲከተል ጌዲዮ ሲሄድ ያ መረጃ ከዛ እንዳልወጣ ተረጋገጠ። እንዴት መጣ ተብሎ ሲጠየቅ ደግሞ አይ ለልጄ ለኤንጂኦ ድጋፍ ያስፈልጋልና አምጪ ተብላ ነው ብሎ ወንድሟና የሷ ጠበቃ ይሄንን ተባብሮ ሄዶ ነርሷን አሚና የምትባል ነርስ አሳስቶ መረጃን አወጡት። ስለዚህ ፌክ ዶክመንት ነው። የሚገርም ነገር እንትኑ ራሱ ይሄን ለሷ መረጃ ሰርቲፊኬት የሰጠው ሰውዬ ራሱ አካል ራሱ መረጃውን ሰጥቶታል በውሸት ከዛ እንደወጣ። አሚና የምትባል ነርስም ለፖሊስ ቀርባ ለፍርድ ቤት አቅርቦት ቃሏን ሰጥታለች። ነርስ የተባለችው ማለት ነው። ነርስ የተባለችው ይሄ መረጃ ከነሱ ቤት እንዳልወጣ ቢወጣም በውሸት እንደወጣ ለፍርድ ቤቱ እና ለፖሊስ ጣቢያው ጽፎ መልስ ሰጥቶታል። አሚናም እዚህ ላይ አሚና የተባለችው ነርስም እኔም በቃ በዛ ደረጃ ለልጁ ድጋፍ ሲባል ስለተለመንኩ ነው ይሄንን መረጃ የሰጠሁት እንጂ እንደ መስሪያ ቤት ደረጃ ልጁ እዛም አልተወለደም፣ የወሰደችውም የውሸት መረጃ ነው ተባለ። እሷም ቃሏን ሰጠች። ነርሷ ሰጠች። ፖሊስ ጣቢያ ሳይሆን አሁን እሷ ፖሊስ ጣቢያ ተደብድባ ነው ተገዳ ነው የምትለው። አንድ ሰው ፖሊስ ጣቢያ ተገዶ ተደብድቦ ቃል ቢሰጡም ጋር ፍርድ ቤት ሄዶ መብቱን ማስከበር ይችላል። እንደማምነው ደግሞ አሚና የምትባል ነርስ ናት፣ የተማረች ሰው ናት። ፍርድ ቤት ሄዳ ደግሞ ያንን ቃሏን ማስተካከል ትችላለች፣ ውሸት ሆኖ እንኳን ቢቀርብ ማለት። ቀጥታ ይሄንን ተናገረች እሷ። ተመዝግቧል። ይሄ መረጃችን ላይ ነው ያለው። ቀጥሎ የእሷ ወንድም ጋር እንሂድ። ይህንን መረጃ ወጣ
ከአምቦ ተጊዞ ተገረፈ የተባለው ተገርፎ በዚህ መረጃ ምክንያት ተገርፎ ነው ይሄን መረጃ የሰጠው የተባለው ወንድሟ ጋር ልሳነ ወርቅ አንደኛ ሚዲያ ላይ ልጅ ነው አለ እድሜ ነው እኔ ደገፈኝ 20 ዓመቱ ነው የምትለው ፍርድ ቤት ቀርቦ ሰውዬው 31 ዓመቱ ነው 31 ዓመት ነው እድሜው ቃልም በዚህ ደረጃ ይሰጣለሁ ብሎ ለፍርድ ቤቱ ቃል ሰጥቶታል። ቃል መሰጠው የዚህ መረጃ ጉዳይ አንደኛ ጠበቃ የሷ ጠበቆች ሁለት ናቸው። ጠበቆቹ ሁለት ነው የሚከራከሩት። እነኚህ ሰዎች ምን ብሎ ነው የነገሩት ለሱ ለክርክር ለፍርድ ቤት ክርክር ስለሚያስፈልገን ይሄንን መረጃ ሄድና አውጣ ብሎኝ ነው ያስወጡ እንጂ ልጁ እዛ ተወልዶ ሰርቲፊኬት በእውነት እዛ ኖሮት አይደለም ብሎ ቃሉን ለፍርድ ቤት ሰጥቶ ፍርድ ቤቱ መስክቦታል። ፍርድ ቤት ፖሊስ ለፍርድ ቤት አቅርቦ ስለዚህ መረጃ ጉዳይ ሲጠይቅ እኔ ይህንን መረጃ ያወጣሁት ጠበቆቹ ለፍርድ ቤት ክርክር ይደግፈናል ይረዳናል ሄድና አውጣ ተብዬ ነው ያወጣሁት እንጂ እውነት መረጃው እዛ በትክክል ልጁ አልተወለደም ብሎ ቃሉን ሰጥቶታል። ፍርድ ቤት በዚህ መልክ ሰዎቹን ቃላቸውን ተቀብሎ በህግ አግባብ ለቆታል። ምናልባት እውነት ለማውጣት ከሆነ ለሚዲያ እንዲመች እሷን በስልክ ብታወሩት የተሻለ ነው። ነርሷን ከኔ አንደበት ከሚወጣው በላይ እሷን በስልክ ብታናገሩት የተሻለ ነው። ይህ እንዳለ ሆኖ ፍርድ ቤት ፌዴራል ደርሶ ምን ብሎ እንግዲህ የአለማየሁ ከንቲባ እናት ሞታለች። ከዛ በኋላ ደግሞ ጌታቸው ከንቲባ ወንድም እናቱን ወርሶት እሷን ተክቶ ወንድሙ ስለሚወርስ ክርክሩን ቀጠሉት። ይሄ ፌዴራል ደርሶ ምን ብሎ ካለቀ በኋላ ደግሞ ሌላ ወራሽ መጣ። ኦል መርኬር አንፍሬ ዳውድ የምትባል ከጅቡቲ አለማየሁ ነው የወለደኝ ብላ መጣች። ልጅ ነኝ ብላ መጣች። ወራሽነት አስመስክራ ወይዘሮ ገነት እንደምትለው ሳይሆን ይሄ ፌዴራል ከነጌታቸው ከነጫሊ ወራሾች ጋር ጉዳዩ እዛ ደርሶ ወደ ታች ሲመለስ ደግሞ ኦልመርኬር አንፍሬ ዳውድ የምትባል ልጅ ነኝ ብላ ስትመጣ ክርክሩ ደግሞ ገና ከአቃቂ ወረዳ ፍርድ ቤት ጀመረ። እንደ አዲስ ማለት ነው። እንደ አዲስ ምክንያቱም የገነት የወሰደችው ሰርቲፊኬት መሰረዝ አለበት። የጫሊ ወራሾች የወሰዱ ሰርቲፊኬት መሰረዝ ስላለበት በዚህ ደረጃ ደግሞ ክርክሩ ቀጠለ። ክርክሩ ሲቀጥል የገነት ፌዴራል ደረሰው ወራሽ ነኝ ብሎ የሚመጣ አካል አቃቂ ወረዳ ላይ የተወሰደውን ሰርቲፊኬት የማሰረዝ መብት አለው። በህጋችን ፍትሐብሔር ህጋችን 998 እስባር 1 ማለት ነው። ይሄ ክርክር አሁንም ቀጠለ። ወደ ሸገር ከተማ ከፍተኛ ፍርድ ቤት ደረሰ። እነሱ በዚህ ደረጃ ሲከራከሩ ሌሎች ልጆች ደግሞ የአለማየሁ ከንቲባ ልጆች መጡ። ብርቱካን እና መሰረት አለማየሁ ከንቲባ የሚባሉት መጡ። ሌሎች ልጆች ነበሩ። እዚሁ 2006 ጀምሮ ከሌላ ሰው ጋር የወለዳቸው ልጆች አሉ። አሁን እነሱን ታሪክ አለ። የሷ የሚገርም ነገር ብዙ ውሸት ስትናገር እኮ ሰው ብቻ ሳይሆን እግዚአብሔር ያያል። ከነኚህ ጋር አሁን ኦልመርኬር ጋር ክርክር እንደነበራት አላነሳችም። እነኚህ ልጆች ጋር ክርክር ላይ እንደነበሩ አላነሳችም። እሷ ያነሳችው ምንድነው ፌዴራል ደረጃ ላይ ፍርድ ቤቱ ለምዕራፍ ለናትናኤል ለገነት ተሰማ ተብሎ ተወስኖ አፈጻጸም ላይ ሲደርስ በሞት ምክንያት ጉዳዩ ወደ አቅጣጫ ቀይሮታል ተጎዳው የምትለው የሚያሳዝን ማለት ነው። ስለዚህ እነኚህ ልጆች ሲመጡ አሁን እነኚህ ልጆች ቀጥታ ወራሽነታቸውን አረጋግጦ ከጅቡቲ የመጣችው ኦልመርኬር አንፍሬ ዳውድ ልጅ አይደለችም ወራሽነቷ ይሰረዝ ተብሎ እሷ ከወሰደችው ሰርቲፊኬት ላይ ክርክር ተደረገ፣ ውሳኔ ተሰጠ። ከዛ በኋላ ደግሞ ወደ ገነት ተሰማ ሄደን እኔ የነሱ ጠበቃ ነኝ። ስንሄድ ገነት ተሰማ ከአቃቂ ወረዳ ፍርድ ቤት የወሰደችው እንደ ባልና ሚስት ብላ ውሳኔ የሚወሰደችው ምዕራፍ አለማየሁም የአለማየሁ ልጅ ነው ብላ ያቀረበችው ውሸት ነው። ስለዚህ በህግ አግባቡ እንዲሰራስ ብለን አቀረበን። ስናቀርብ ፍርድ ቤቱ ጥሪ ያደረገ አጣን። ቀበሌ ላይ ተለጠፈ፣ አልቀረበችም። በጋዜጣ ጠራ፣ ፍርድ ቤት አልቀረበችም።
ከዛ በኋላ እኛ ውሳኔ ካገኘን በኋላ የእሷ ጠበቃ መጣ። ሲመጣ እኛ በሌለንበት ሳንሰማ እኛ የወሰድነው ሰርቲፊኬት መሰረዙ አግባብ አይደለምና ክርክር ውስጥ ገብተን እንከራከር ብሎ በፍትሐ ብሔር ሕግ ስነ ስርዓት በአንቀጽ 78 ማመልከቻ አቀረበ። ተቀባይነት አገኘ። ከዛ ፍርድ ቤቱ የልጅ መብት ነውና እስከ ዲኤንኤ መመርመርም ስለሚሄድ ወደ ኋላ የሰጠነው ውሳኔ ለጊዜ ቆሞ ወደ ኋላ ተመልሶ እንደ ጥሬ እንደ አዲስ ተከራከሩ ብሎ ፍርድ ቤት ፈቀደለት። ወደ ክርክር ገባን። ይህንን ካረገ በኋላ እሷም ጠፋ። የሚያሳዝነው የህግን ክርክር ትቶ ሌላ አሁን የፖለቲካ ጉዳይ ነው ያነሳው ስለኔ ወይም ስለሌላ አካል ችሎት ላይ እሱ ያው እናልፋለን። ፍርድ ቤቱ ክርክራችሁ ጭብጦ ይሄ አይደለም ይሄ ነው በዚህ ነው ብሎ ፍርድ ቤቱ አስቀጠለ። ይሄንን መቀጠል አልቻሉም፣ ጠፉ። ምክንያቱም ውሸት ነው ከመጀመሪያው። ፍርድ ቤት የሰው ምስክር አዘዘ፣ የዲኤንኤ አሁንም አዘዘ። አላቀረቡም፣ ልጁን አላቀረቡም። እነሱም ገነትም አልቀረበችም፣ ጠበቆችም አልቀረቡ፣ ቀሩ። ስለዚህ ፍርድ ቤት ምን ማድረግ አለበት? ተወሰደው ፍርድ ቤት ልክ እኛ እንዳለው በውሸት ስለተወሰደ በህግ አግባብ ለምዕራፍ አለማየሁ የተሰጠው የወራሽነት ጉዳይ አበቃ ማለት ተሰረዘ። ይህ ሰርቲፊኬት ተሰረዘ ማለት እሷ ፌዴራል ላይ ተወስኖለታል ለልጄ የምትለው ጉዳይ አይሰራም። የህግ ባለሙያ እዚህ ላይ ብዙ ነገር ሊል ይችላል። ስለዚህ ህጉ ይሄ ነው። አንድ ሰው ወራሽ ነኝ ብሎ ሰርቲፊኬቱን ከወሰደ ሰርቲፊኬቱ ራሱ ቫልዩ እንደሌለ ትዕዛዝ ይሰጣል ፍርድ ቤት። አስፈላጊ ከሆነ ደግሞ ታዞ ያን ሰርቲፊኬት እንዲመልስ ያደርጋል። ስለዚህ አልቀረበችም። ስለዚህ ፍርድ ቤቱ በፌዴራል ሌቭል የተሰጠውን ዲስኳሊፋይ ያደረገው የለም። በቃ ያ ከሌላ ወገን ጋር ሲተከራከር ነበረ ያለቀ። ሌላ መብት አለኝ ያለው አካል ደግሞ መጣ። በህግ አግባቡ ያ ሰርቲፊኬት ኦልሬዲ ተሰርዟል። ንብረቱ እሷ እጅ አልገባም። ቢገባውን ፍርድ ቤቱ እንዲመልስ ያደርጋል በክርክር። ያ አከተመ። ከዛ በኋላ ሰርቲፊኬቱን ብቻ አይደለም እኛ ምንድነው ያደረግነው? ገነት አሁን ለምዕራፍ ለናትናኤል ለኔ ነው የተወሰነው ብላ ተናገረችው። ኦልመርኬር ሆና ኦልመርኬር ፍሬ ዳውድ የአለማየሁ ከንቲባ ልጅ ነኝ የምትለው ጋር ሆና ተስፊሽ ክፍል የምትባል የዱሮ የሱ ምስት 92 አሜሪካ ጋብቻ ፍቺ የተደረገው ጋር ሆና ናትናኤል ከተስፊሽ የተወለደው ልጅ አለ አሜሪካ ከነሱ ጋር ሆና ክርክር ላይ የነበረውን በይግባኝ ሸገር ከፍተኛ ፍርድ ቤት መጥቶ ውሉ ምንድነው ያደረጉት? ክርክራቸውን ትቶ ተስማሙ። እዚህ ላይ ደግሞ ልብ ብለህ የምታዳምጠኝ ነገር አለ። ገነት ተሰማ ምስት ነኝ ብላ አሁን ትናገራለች፣ ታወራለች። ውሉ ላይም ምን ብላ ነው የተዋዋለችው? እሷ ምንም ምስት እንዳልሆነች እንደ ባልና ሚስትም እንዳልሆነች፣ ተስፊሽ ክፍሌ ደግሞ ከአሜሪካ 92 ላይ ከአለማየሁ ጋር ጋብቻ ፈረሰባት ንብረት እንዳልተካፈለችና አሁን መካፈል እንዳለባት ለሷ ቦታ ለቃ ለልጆቹ ደግሞ 25% ድርሻ አላቸው ተብሎ ተስማምቶ ፍርድ ቤት ላይ ውላቸውን አጸደቁ። እዛው ተስማምተው ማለት ነው እነሱ ተስማምተው። ስለዚህ እዚህ ጋርም አሁን ገነት ተሰማ ሚስት አይደለችም ማለት ነው። ከመጀመሪያ ጀምሮ ሚስት አይደለችም ብዬ የተናገርኩት እሷ ሲታረጋቸው ለፍርድ ቤት ሲታቀርባቸው የነበረ መረጃዎች ይሄንን ነው የሚያረጋግጡት። ስለዚህ እናንተ በተጨባጭ ለምሳሌ ከአቶ አለማየሁ ከንቲባ ጋር ኖርኩ ባለችበት የትዳር ዘመን እኩሌታ ከሌላ ሰው ጋር ኖራለች። ከቅዱስ አሰፋ ከተባለው ሰው ጋር ምዕራፍ አለማየሁ የተባለውም ልጅ ለዚሁ ለፍርድ ቤት ውሳኔ ለውርስ ሲባል የተሰራ መረጃ ተሰባስቦ ማስረጃ ተጠናቅሮ የመጣ እንጂ ትክክለኛ ልጅ አይደለም ነው። ሌላው እንግዲህ ለኔም አዲስ ነገር የሆነው አሁን እርሶ ያሉት ከሱዳን ነው ወይ ከጅቡቲ መጣች የተባለችው ልጅና እዚህ ያሉ የተባሉ ሁለት ልጆች በጭውውታችን መሀል አልሰማሁም። ስለመኖራቸውም ወይዘሮ ገነት አላነሱም። ይሄም አዲስ ታሪክ ነው። ምናልባት ቪዲዮውን የአቶ ገነት ነው የወይዘሮ ገነት ተሰማን ቪዲዮ በደንብ አይተውት ከሆነ አንድ ቦታ ላይ እንግዲህ ይሄ ጉዳያቸው አልቆ ወደ አፈጻጸም ሊገባ ሲል
ጠበቆቿ ሁለቱ ጠበቆች እርሱ አሁን በስም የጠቀሷቸውም እዛ ሲመጡ የፍርድ የመጨረሻ ያፈጻጸም ሁኔታው ሲደርስ ታስረው እንደተያዙና ያ ጉዳይ እንዲሰናከል እንደተደረገ ያነሳቸው ጉዳይ አለ። እሱ ጉዳይ የትኛው ነው? የትኛው ነበረ አፈጻጸም ጋር ደርሶላቸው የነበረው ጉዳይ? እሺ ጥሩ። አሁን እሷ ስትናገር የነበረው ፌዴራል ላይ አልቆለት ለገነት ለምዕራፍ ለናትናኤል ፌዴራል ላይ አልቆለት ወደ አፈጻጸም ሲሄድ ሰላም የምትባል የነሱ ይት ስለተገደለች በዛ አፈጻጸሙ ተደናቅፎ የእሷ ጠበቆችም እንደታሰሩ እሷም እንደተባረረች ያንን ነው የምታወራው። ገዳይ ነሽ መባሉ ገዳሽ ነሽ ተብላ ማለት ነው። እመጣለሁ። አንደኛ በፌዴራል ፍርድ ቤት ውሳኔ አይደለም አፈጻጸም የገቡት። ቅድም ባልኩት ገነት ከምዕራፍ ጋር ኦል ማርኬር ተስፊሽ እና ናትናኤል ጋር ሆኖ ሸገር ከተማ ከፍተኛ ፍርድ ቤት ላይ በተስማሙት ውል መሰረት ነው ወደ አፈጻጸም ሄዱት። አሁን ባሉኝ ጉዳይ ማለት ነው። ቀደም ብለው በነገሩኝ ጉዳይ እንጂ ፌዴራል ላይ ለነኚህ ሶስቱ በተወሰነ መሰረት አይደለም። ያ ኦልሬዲ ቫልዩ የለም። ስለዚህ በውላቸው መሰረት ሄዱ። በዚህ ውል መሰረት ሲሄድ ገነት ተሰማ ምንም ድርሻ የላትም እሷ በፈረመችው በተስማማችው። ስለዚህ በፌዴራል ሳይሆን ከነኚህ ጋር ተሆና በተስማማችሁ መሰረት አፈጻጸም ከፈቱ። አፈጻጸም ሲከፈት እውነት ሰላም መዋቿ አሳገደችው። አንድ ሰው መብት አለኝ ብሎ ፍርድ ቤት ሄዶ ሲጠይቅ ፍርድ ቤቱን ያንን አይቶ ማዝኖ እግድ ይሰጣል። ይሄ ሲታገድ እሷም ይሄንን እግድ ይዛ ስትሄድ ዛቱባት። የዛቱት አካላቶች ደግሞ አሉ። ያው ፍርድ ቤት ኦልሬዲ ያንን ግማሹን ውሳኔ ሰጥቶበታል፣ ግማሹን እየፈለገ ነው። ዛቻ የደረሰው ማላይ ነው ሰላም ላይ ሟቿ ላይ ኦልሬዲ ከፍርድ ቤት እኔ እሷ ጋር ባልኖርም ቤተሰብ በነገሩኝ ትዕዛዙን ይዛ ወደ አፈጻጸም ማሳገር ስትሄድ እንደዛቱባት ይሄ ደርሶ ከዛ በኋላ እሷ ቤቱ ስትገላ ተገኘች። እንግዲህ ጠበቆችም ታሰሩ፣ እኔም ገዳይ ነኝ ተብዬ እየተፈለኩ ነበረ ካለች አንደኛ አንድ ሰው ስለ ጥርጣሬ ህጉ ስለጠረጠረ ብቻ ወንጀለኛ አይሆንም። ይሄንን ካወቀች ለፍርድ ቤቱ ቀርባ ለሚመለከት አካል ቀርባ እኔ ነፃ ነኝ፣ ፖሊስ አያስፈልግም፣ እኔ ነፃ ነኝ፣ አላግባብ ነው ተጠቁት ብላ ቃሏን መስጠት ትችላለች። ህጉን ይፈቅዳል። የእሷ ጠበቆችም ደግሞ በዚህ ምክንያት ተያዙ፣ ተጠየቁ። ከዛ በኋላ በዋስ ወጡ። ከዛ በኋላ ደግሞ ትዕዛዝም ተሰጣ። ኢቭን እስካሁን ድረስ በዚህ ግድያ ምክንያት ገነት ተሰማ እየተፈለገች ነው። ሰላም ምክንያት ምክንያቱም አንደኛ እሷም ተጠርጣሪ እንደሆነች የተናገረች ነው። ይጠረጥሩኛል፣ ገዳይ ነች ተብዬ የተፈለኩ እያለች ነው። ይህንን ጉዳይ እርሷ ሄዳ ያ እንዲያልቅ ማድረግ ትችላለች። ካልሆነች ነው የሚሉኝ። ካልሆነች አዎ፣ ከሆነች ደግሞ ህጉ ይፈልጋል። ማንም ከህግ በታች ነው እንጂ ከህግ በላይ አይደለም። ትዕዛዝ አለ፣ ፍርድ ቤት ሰጥቶ ትዕዛዝ። ጠበቆቹ ለምን ታሰሩ? ጠበቃ አይደለም የአንድ አገር እንኳን የኛ ሀገር አይደለም ውጭ ሀገር እያየን ነው። ትራምፕ ታስሮ አይደል? ኔታንያሁ ታስሮ አይደል? ማንም የፍርድ ቤት ትዕዛዝ አክብሮ ፍርድ ቤት ቀርቦ ቃሉን ይሰጣል። ስለዚህ እሷም ጠበቆቹም ከማን ከህግ በላይ አይደሉም፣ ከህግ በታች ናቸው። ጠበቆቹ የታሰሩበት አግባብ ምንድነው ነው? ጥርጣሬ ለምሳሌ አሁን እኔ በኢንፎርሜሽን ደረጃ በቃ እሷ ይሄንን ትዕዛዝ ይዛ ስትሄድ ይሄንን ዛቻ ያደረሱበት አንዱ እነሱ ናቸው የሚባል ነገር ነው በወሬ ደረጃ ጠበቆቹ ናቸው የሚል። ከዛ በኋላ ቀናቶች ውስጥ ነው እሷ ሞተችው። ዛቻው በደረሰባት በቀናት ውስጥ ማለት ነው። ቀናቶች ውስጥ ፍርድ ቤትም ያው መረጃዎቹን ታለ ከዚህ ጋር ታይዞ ገዳዩ ገነት ጋር ምን አይነት ሪሌሽን እንዳለው ምን እንደተባለ ታለ ከወረቀቱ ላይ። አሁን የእሷ ገዳይ የእሷ የሞት ምክንያት ታውቋል። ኦልሬዲ የዚህ ነው ጉዳይ ነው
ስለዚህ ንብረት ጉዳይ ነው። ስለዚህ ታውቋል፣ ተይዟል፣ በህግ ጥላ ስር አንዱ ተወስኖበታል፣ ግማሹ ደግሞ ሌሎች ተጠርጣሪዎች አልተገኙም የሚል ነገር ነው። መለየት ስላልተቻለ በዛ ደረጃ ነው ፍርድ ቤቱ ውሳኔ ሰጠው። ግን ማነሻውና የዚች ልጅ የሰላም ሞት ምክንያት ይሄው ውርስ ነው። ስለዚህ ተጠርጥረው ማንም ሰው መያዝ እንደሚችለው ይያዛል ነው። ነፃ ስለሆኑ ነው፣ በዋስትና ጉዳያቸው ቀለል ብሎም ስለታየ የተለቀቁ ነው። መልካም እንግዲህ ያው እሷ ብዙ ያነሳቻቸው ጉዳዮች አሉ። ምናልባት ይሄንን እሷ አሁን የህግ አግባቡንና የፍርድ ቤቱን ጉዳይ ብቻ ስለሚያውቁ እሱ ነገር ላይ አወራንና ከዚህ ነገር አንጻር ሲታይ ስለዚህ ወይዘሮ ገነት ተሰማ የአቶ አለማየሁ ከንቲባ ጋር ተያይዞ ምንም አይነት ሀብት ንብረት ውርስ አይመለከታትም ነው። አንደኛ ሚስትነቷን በተመለከተ ከራሷ አንደበት በራሷና ከሷ ጠበቆች ጋር ሆና ለፍርድ ቤት ያቀረበችው ባልና ሚስት የሚባል ደረጃ ላይ አይደለችም። ባልና ሚስት ብሎ ፍርድ ቤት የሚያውቀው ወይ ደግሞ ህጉ የሚያውቀው በባህላዊ በመዘጋጃ ሰዎቹ ሲስማሙ በእምነት በሶስቱ ብቻ ነው ፍርድ ቤት ህጋዊ ባልና ሚስት ብሎ የሚጠራው። እንደ ባልና ሚስትም አልኖረችም ነው የኔ። እሱ ላይ ነው ጥያቄ። እንደ ባልና ሚስት ለምሳሌ ህጉን ከርሶ ባላቅም እንደ ባልና ሚስት ውል ባይኖራቸውም የሽምግልናም የፍርድ ቤትም 80 ባይኖራቸው ከ6 ወር በላይ ከኖሩ እና እዛ አካባቢ ዘመድ አዝማድ ጎረቤት ቢያቅ እንደ ባልና ሚስት ኖረዋልና ተብሎ ህጉ የሚቀበልበት አግባብ አለ። ምናልባት የእሷን ጉዳይ ውድቅ ያደረገው እሷ እንደ ባልና ሚስት ኖር ያለው በምትልበት ጊዜ ውስጥ በሌላ ትዳር ጥላ ውስጥ መኖሯ ይሄንን ለምሳሌ አሁን ገነት ተሰማ የምትባል ከአለማየሁ ከንቲባ ጋር በባልና ሚስት አልኖረችም ብለናል፣ ደምድመናል። ይሄ ህጉ ፍቺ የሚሰጥ ትርጉም የሚሰጥ ጉዳይ ነው። ይሄ ኦልሬዲ አልቋል። እሷም ያቀረበችው የመጀመሪያና የመነሻው መመልከቻ እንደ ባልና ሚስት ከሱ ጋር ኖር ያለው ነው እንጂ ባልና ሚስት ሆነን ነው የሚል ነገር አይደለም። መመልከቻ ሚዲያ ላይ ቀርባ ባሌ ነው ትዳሬ ነው የደላው ትዳር ውስጥ ነው የኖርኩት ብላ ትናገር እንጂ የእሷ መመልከቻም ክርክራው በዚህ ደረጃ ነው። አሁን ይሄ እንዳለ ሆኖ ከአለማየሁ ከንቲባ ጋር በጋብቻ አልኖረችም እንበልና ከቅድስት አሰፋ ጋር ተለይተው እንኳን ጋብቻ የላትም። ተለይተው እንኳን ከአለማየሁ ከንቲባ ጋር እንደ ባልና ሚስት ወይም ደግሞ እንደ ፍቅረኛ አብሮ አንድ ቤት ከሱ ጋር ኖራለች ብለን መገመት አንችልም። ምክንያቱም ከቅድስት አሰፋ ጋር ከ2007 እስከ 2011 17/5/2011 ከሱ ጋር በባህላዊ ጋብቻ አለን ንብረት አለን ብላ ለቤንች ማች ወይ ደግሞ ቤንች ማች ሚዛን አማን ወረዳ ፍርድ ቤት በፋይል ቁጥር 16/2/33/34 ላይ ማመልከቻ አቅርባ ከሱ ጋር አልተስማማው ጋብቻ ይፍረስ ከሱ ጋር ያፈራው ንብረት እኩል ያካፍለኝ ብላ ኢቭን ንብረቶች አሉ ያሳገደችው ንብረት ከማጋ ያፈራችው ከቅዱስ አሰፋ ጋር ያፈራችው ፍርድ ቤትም ትእዛዝ ሰጥቶታል፣ እግር ሰጥቶታል ንብረቱ ላይ። ስለዚህ 2007 እስከ 2011 ገነት ተሰማ ከቅዱስ አሰፋ ጋር በጋብቻ ዓለም እየኖረች ከአለማየሁ ከንቲባ ጋር እንደ ባልና ሚስት መኖር አትችልም። ባልና ሚስት ሆና መቀጠል አትችልም። ምክንያቱም የሚኖሩትም የተለያየ ከተማ ውስጥ ነው፣ የተለያየ ክልል ውስጥ ነው። ቢያንስ አንድ ከተማ ውስጥ እንኳን ቢኖሩ እንደ ወንድ የሆነ ቺቲንግ አድርጎ እንኳን ከሷ ጋር ይኖራል የሚል ነገር የምትገምተው ነገር አለ፣ ጋቢም ባይሆንም ማለት ነው። ስለዚህ በሁለቱም መንገድ ገነት ተሰማ የምትባል በጋብቻም እንደ ባልና ሚስትም ከሱ ጋር አልኖረች እኮ። የኔም ጥያቄ እሱ ነው። ከአቶ ቅዱስ አሰፋ ጋር እየኖረች ባይሆን ኖሮ ተቀባይነት ሊኖረው ይችላል እንደሚለው፣ ግን እንደ ባልና ሚስት ኖር ያለው ባለችው እድሜ ውስጥ እዛ ትዳር ስላላት እሱ ደግሞ ሌላ ተጠያቂነት ያመጣል ነው። 80 ላይ 80 ሌላ ትዳር እሱ የሚያስማማ ጉዳይ ነው። ሌላ ግን እሱ ያነሳቻቸው አንዳንድ ጉዳዮች ለምሳሌ በስሜ ሊብሬ አለ፣ ካርታ አለ ምናምን ያለችው ጉዳይ አለ። እጄ ላይ ያለ ነው የተሸጠው፣ እጄ ላይ ያለ
ይሄው ሊብሬው ይሄው ምናምን ስላለች ነው እኛም በእርግጥ እስቲ ሊብሬው ብለን በወቅቱ በእርግጥ አልጠየቅንም። ሪሊ በሷ ስም ነው አይደለም የሚለውን ማረጋገጥ አልቻልንም። እሱን ጉዳይ በተመለከተ የሚያውቁታል ወይ በስሙ አለ ወይ ንብረት? እኛ ክርክር ላይ ሆነን ልክ እነሱ ሲከራከሩ የነበረው ፋይል ላይ ነው ማለት በራሳችን ንብረት ዝርዝር አቅርበን ያለን ጠየቅነው። ገነት ተሰማ ከጫሊ ተሊላ ከአለማየሁ ከንቲባ ጋር ስትከራከር የቀረበው ንብረት ከናትናኤል አለማየሁ ጋር ከተስፊሽ ጋር ከኦልመር ጋር ኦልመር ኪር ጋር ከጌታቸው ከንቲባ ጋር ሲከራከሩ የነበረ ንብረት ላይ ነው የገባ ነው። ይሄ ንብረት የሚያሳየው ማንን ነው? ቀጥታ አለማየሁ ከንቲባ ነው እንጂ ሊብሬ በሷ ያለው ካርታ በሷ ያለው ክርክር ላይ አልነበረም። ስለዚህ በስሙ የለም እንደዛ የሚባል ክርክር ውስጥ የለም። በአለማየሁ ከንቲባ ያሉ ንብረቶች ነው ፍርድ ቤት ትዕዛዝ ሰጠ፣ አጣራ፣ አገደ። እስካሁን ድረስ ንብረቶቹ እንደዛ ነው ያሉት። ክርክር ላይ ያሉ ንብረቶች እስካሁን ድረስ በአለማየሁ ከንቲባ ያሉ ነው እንጂ በገነት ተሰማ በማንም አይደለም እንጂ ምንም አይነት አቶ አለማየሁ ከንቲባ በህይወት እያሉ ያስተላለፉላት በውርስ ወይ በስጦታ ወይ በምናምን የሰጧት ነገር ምናልባት እኔ እጠረጥራለሁ። ጥርጣሬ ነው። ከቅድስት አሰፋ ጋር ሲከራከሩ ነበሩ የታገዱ መኪኖች አሉ። በኋላ መረጃውን ታርጋ ቁጥሩ ተጠቅሶ የታገዱ መኪኖች አሉ። እነዛ ንብረቶች ሊሆኑ ይችላሉ። ሊብሬዎቹ እጇ ላይ ያለው በትክክል እርግጠኛ ባልሆንም እነዛ ሊሆን ይችላል። ከዛ ውጪ ከአለማየሁ ከንቲባ ጋር መጣ። አለማየሁ ከንቲባ ከራሱ ወደ እሷ አስተላልፎ በሷ ያለው ሊብሬ ካለ እኛም እኮ ንብረቱን እንፈልጋለን። ለምሳሌ አለማየሁ ከንቲባ ይሄን ስጦታ ሰጥቶኛል ወይ ደግሞ እንደ ባልና ሚስትም ሆኜ ይሄን ንብረት 50% በስሜ ቢኖር 50% ድርሻ አለኝ ብላ ብታቀር እኛ እኮ ወራሾች ወይ ደግሞ የኔ ደመኞችና ሌሎች ይመለከታቸዋል እኮ እኛ እንትኑን ከሊብሬውን ትስተን ቁጥሩን ካርታውን ትስተን እኛ ንብረቱን ከሷ እንወስዳለን። ባይዘ የሰው ንብረት እኮ መረጃውን ደብቆ መያዝም ወንጀል ነው። ስለዚህ እኛ አሁን እሷ ወይዘሮ ገነት ተሰማ የምትለው ነገር ከእውቅናችን ውጭ ነው። በእሷ ስም ያለ ይዛበት የምትከራከር ካርታም ሊብሬም የለም ነው። ክርክራ ውስጥም የለም። እኛ የምናውቀው ንብረትም አለማየሁ ከንቲባ ያፈራ ንብረትም አሁን በሱ ያለው ፍርድ ቤት ተዘርዝሮ ታግዶ ያለው ንብረት ነው እንጂ እሷ ሊብሬ እጄ ላይ ነው ካርታ እጄ ላይ ነው የምትለው ነገር አይደለም። ምንም ነገር የለም በሷ። መልካም ነው። እንግዲህ የፍርድ ሂደቱን በተመለከተ እኔ ያለኝ ጥያቄ ይሄ ነው። በዚህ ጉዳይ ላይ ደግሞ ሌላም ሀሳብ አለኝ የሚልም ሰው ደግሞ ካለ መምጣት ይችላል ማለት ነው። በጣም ነው የማመሰግነው። ክብር ይስጥልኝ። ታንክ ዩ። እቃ ተጭኖ ካወጣ በኋላ አስክሬኑን አምጥቶ ቤት ውስጥ አስገብቶ ሽንት ቤቱን አንድ አፍ እንትኑን ድንጋዩን ሰብሮ ነቀሉትና ልጅቷን ወደ ሽንት ቤት ከተቷት። ልጅቷ በቀጠሮ ጊዜ ትጠፋለች። እቺ ልጅ የት ገባች እያልን እኛ እንፈልጋለን። እኔ እስር ቤት ሆኜ ልጅቷ ጠፋች ተብሎ ዘመዶቻችን በሙሉ ፍለጋ ላይ ነው። እሷ ለካ ተገላ የራሷ ሽንት ቤት ውስጥ ከተቷትና ተደብቃለች። ለምን? ሕፃን ይዛለች ተባለ። ስሟ ሰላም ተባለ። ሰላም ግን ሞታለች። እቺ አሁን በሰላም ስም እየነገደች ነው፣ ስራውን እየሰራች ነው። እንግዲህ ሰው የራሱ ግቢ ውስጥ ዞር ይላል። ሄደው ወደ ግቢ ሲገባ የተፈናቀለው ሽንት ቤቱን ያህል እንዴ ሽንት ቤት ማን ነው የፈነቀለው ብሎ ብቻ ሲያይ እግር ይታያል። በሶስት አወጣችው ትእዛዝ በአራት ሞተች እኮ የትም ሳትደርስ እዛው ባሏ ነው ገዳዩ ባሏ ነው። ባሏን እንዴት እንደገደላት፣ ለምን እንደገደላት፣ በምን ምክንያት እንደሞተች ሁሉንም ነገር በፍርድ ቤት አስቀምጠች። ሰላም እኮ ሞታም የሽንት ቤቱን የተከተተችው የራሷ ሽንት ቤት ውስጥ ነው። የራሷ ቤት ውስጥ እኮ ነው የሞተችው፣ ማንም ቤት ውስጥ አይደለም። አሁንም ደግሞ እግድ አውጥታ እኛን ጊዜ እያራዘመች ነው። ሌላ ታሪክም በኋላ ደግሞ ሊመጣብን ስለሆነ ቶሎ አስወግዷት።